ማታ ማለት ነው ቲክቶክ አካባቢ ላይቭ ላይ ምናምን በጣም ደስ የሚል ነገር እያየው ነበረ። ደስ የሚል ነገር ደግሞ ሁላቸውም አሁን ድራማ መሆናቸው በተለይ የሄርሜላ ደጋፊዎች የሩቲ ጌቶች በፊት የሚያውቃሉ ድራማ እንደሆነ በደንብ ጠንቅቆ ስለማያውቁ ነው የሆነ ነገር ሲፈጠር የማያለቅሱት፣ የማይንጫጩት፣ የማይገለብጡት ማለት ነው። እና የሄርሜላ እህቶች ግን የሄርሜላ ደጋፊ ነኝ ተብዬዎቹ በጣም ብዙ ጊዜ የሆነ ነገር ሲያዩ ሩቲን ይገለብጣሉ። አብርሃም ላይ ሲናደዱም አብርሃምን ይገለብጣሉ። የሆነ ነገር ሲያዩ በአንዴ ነው የሚናደዱት፣ የሆነ ሌላ ታሪክ ውስጥ የሚገቡት ማለት ነው። እና ትላንትና ግን በነበረው ቪዲዮ እናንተ ምንድነው ይሄ እንትኑ ብርድ ማነው ሙቀቱ ይሁን ንፋሱ ይሁን አላቅም፣ ከንፈሬ ዝም ብሎ ይደርቃል እና ለምን እንደሆነ አላቅም። እና ምን ልላችሁ ፈልጌ ነው መሰላችሁ ትናንትና ተባብሮ የሩቲ እህቶችም የሄርሜላ እህቶችም አንድ ላይ እንሆነ ስግደት ላይ ነው ያለ ነው። እኔ በወርቅ አንቺ ነሽ የምትደርሽልኝ፣ እናንተ ብትወርቁ እኔ እደርስላችኋለሁ በመባባል ላይቭ ላይ በጣም ደስ የሚል መልእክት እያስተላለፉ ነበረ ማለት ነው። ያልገባቸውም ደግሞ ድራማ አይደለም፣ ሄርሜላና አብርሽ እውነት አንድ ላይ ናቸው፣ ሩቲና አብርሽ እውነት ተለያይቷል ብሎ ደግሞ ጭንቅላታቸውን አሳምኖ በጣም በመዳን ቤት ውስጥ እየታመሙ ያሉ በጣም ብዙዎቹ አሉ አይደለም። እና ይህንን ደግሞ እነሱን የገባቸው እነሱ እንዲገባቸው መምከር፣ ማስረዳት፣ ማሳየት ተከታታይ ድራማ እንደሆነ ማሳየት አለባቸው ብዬ አስባለሁ። ተከታታይ ድራማ መሆኑ ደግሞ የምናየው ዛሬም ቪዲዮ ይለቀቃል። አብርሃም አትሄድም እንዴት ቸው ሳትነኝ ትሄዳለህ ምናምን በመባበል ብቻ አቤልና ማነው ዳኒና እቺ ሄርሜላ የምትባለውና አብርሃም የሚባለው ሰውዬ ይመጣሉ። ይሄ ሁሉ አብርሃም ነው ሁለቱም ሴቶች ላይ እየተጫወተ ያለው። እኛ ሁለቱ ሴቶች ሳይሆን አብርሃምን ነው መቃወማን ያለ። ማን ነው እሱ? ማን ስለሆነ ነው ይሄና ለአንድ ወንድ ልጅ እንደዚህ ሁለቱም ሴቶች ልፍስፍስ ብለው ከእግር ስር ልተኛ ልነጠፍን ለሚሉት ለምንድን ነው እንዴ? አብርሃም ብቻ ነው እንደ በሀገሩ ያለው ወንድ? ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰቡ ነው። እንግዲህ ምን እንደሆነ አላቅም፣ አርጅቻለሁ መሰለኝ ገና በ2 ዓመቴ። ፀጉሬ ወደ ኋላ ሄዷል። ፊቴ ደግሞ እናንተ ሌላ ነገር እንዳይመስላችሁ ላቡ እኮ ነው። ሙቀቱ በጣም ይሞቃል ዱባይ በዚህ ሰዓት ነው የምላችሁና እና ትላንትና የተፈጠረውን ሁላችንም አይተናል። ሰሞኑን እየተሰራ ያለው ነገር ስለማተባችን ነበር ጥያቄ ስንጠይቅ የነበረው። አብርሃም ግን ይሄንን ነገር ሳላገኝ ወዴትም አልሄድም፣ አልተዋችሁም፣ ሁላችሁም እያንዳንዱ ነገር ትመልሳላችሁ። እንኳን እኔ የሁሉ ታመሚ 15 ቀን ቆይቼ ይቅርና አንድ ቀን ራሱ ሰው ራሱ ስቶ ከወደቀ ለምን ራሴ ስቼ ወድቄያለሁ ብሎ ጥያቄ ይፈጥርበታል። ስለዚህ ይሄን ጥያቄ ሳላገኝ ምንም ነገር አልተውም ብሎ ነበር እና ሁሉም ነገር ትቶ እንግዲህ ከሀገር ልወጣ ነው አደራ ልጄን የብኩር ልጄን የመጀመሪያ ልጄን አደራ ምናምን ብሎ ሩትዬን አስጨንቀው፣ ሩትዬም ያው ተጨንቃለች ባሉ አይደለ እና ማለት ነው። አንድ ጥያቄ ልጠይቃቸው። ባል ሚስት ናት ሲባል እንግዲህ ከዚህ በፊት ተፋተናል ወረቀታችን ቀደናል ብሎ አይደለም። ትናንትና ኤፍሬም ግን ሚስት ትጨነቃለች፣ የልጅ እናት ሚስትን ስትሄድ ሚስት ናትና የት እንደምትሄድ ማወቅ አለባት ምናምን ብሎ በተደጋጋሚ ሲናገር ሚስት አይደለችም ለምን አላለም? ከዛ ደግሞ ልብሱን ደግሞ 2 ልብስ ብቻና ጫማ 2 ጫማ ምናምን የወሰድኩት አለ። ስለዚህ እዛ እንደሚኖር በግልጽ ነገርም ማለት ነው። አረ ይሄን እያያችሁ ነው ውዶቼ ፍቅሮች።